እጅግ ደርቀው ነበር ይላል። ምን ብለው ነበር? ደርቀው ነበር ይልና እንደገና ደግሞ እጅግ በጣም ብዙ ነበሩ ይላል። በጣም ብዙ አጥንቶች ናቸው፣ ደርቀዋል። ሴት ይሁን ወንድ ይሁን አይታወቅም። የአጥንት ትልቅ ትንሽ ነው። አጥንት ነው። አጥንቶች ደርቀዋሉ። ትንቢት ለምኑ? አጥንት ይሰማል አይሰማም እኮ። የእግዚአብሔር ቃል ሲመጣ ግን ድምፅ ከሌለበት ነገር ውስጥ ድምፅ ይወጣል። ሞቷል ብለህ የቀበርከው ነገር ምንድነው? መቃብር ውስጥ ገባ፣ ተስፋ የለውም፣ ይሄ ነገር አብቅቷል ያልከው ጉዳይ እግዚአብሔር እንዲህ ይለኛል፣ ሃሌሉያ። ምዕራፍ 37 ትንቢተ ሕዝቅኤል ምዕራፍ 37 በጣም የዛሬው መልእክት በደንብ ጆሮአችሁ ከፍታችሁ እንድትሰሙ ፈልጋለሁ። የብዙ ሰዎች መልእክት ስለሆነ አሜን አሜን አሜን። ኢቭን ይሄንን ፕሮግራም በዩቲዩብ የምታዩ ሰዎች ይሄ የእናንተ ቃላችሁ ነው። ከዚህ ቃል በኋላ ብዙ ሰዎች ከተያዙበት ስፍራ ይወጣሉ። ኦኬ፣ የእግዚአብሔርን ቃል አነባለሁ። ሕዝቅኤል 37 ቁጥር 1 የእግዚአብሔር እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉባት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበሩ። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩት። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህ በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ለነዚህ አጥንቶች እንደዚህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወትም ትኖራላችሁ፣ ጅማትንም እሰጣችኋለሁ፣ ሥጋንም አወጣባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔ እግዚአብሔር እንደሆንኩኝ ታውቃላችሁ። ኧረ ሃሌሉያ! እንዳዘዘኝ ትንቢት ተናገርኩ። ዛሬ የሆነ ሰው የትንቢት መንፈስ ይወድቅበታል። ስናገርም ድምፅ ሆነ፣ እነሆ መናወጥ ሆነ፣ አጥንት ከአጥንት ጋር ተቀራረበ። እኔም አየው፣ እነሆ ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም። እርሱም የሰው ልጅ ሆይ ትንቢትን ተናገር፣ ለንፋስ ትንቢትን ተናገር። ለንፋስም ጌታ እግዚአብሔር እንደዚህ ይላል፣ ንፋስ ሆይ ከአራቱ ንፋሳት ዘንድና እነዚህ የተገደሉት በሕይወት ይኖሩ ዘንድ እፍ በልባቸው። ሃሌሉያ! እፍ በላለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ። አሜን አሜን አሜን። ቁጥር 11 እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ናቸው። እነሆ አጥንቶቻቸው ደርቀዋል፣ ተስፋቸውም ጠፍተዋል፣ ፈጽመውም ተቆርጠናል ብለዋሉ። ስለዚህ ትንቢት ተናገር፣ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣችኋለሁ። ኧረ ሃሌሉያ! ኧረ ሃሌሉያ! ወደ እስራኤል ምድር መልሳችኋለሁ። ሕዝቤ ሆይ መቃብራችሁ በከፈትኩ ጊዜ፣ ከመቃብራችሁ ባወጣኋችሁ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። መንፈሴ በውስጣችሁ አሳድራለሁ፣ እናንተ በሕይወት ትኖራላችሁ። ክብር ለእግዚአብሔር ይሆን። የዛሬው መልእክቴ እግዚአብሔር መቃብራችሁን ይከፍታል። ጌታ ይባርካችሁ። ሕዝቅኤል ማለት እግዚአብሔር ብርቱ ነው ወይንም እግዚአብሔር ጠንካራ ነው ማለት ነው። ሕዝቅኤል ማለት የስሙ ትርጓሜ እግዚአብሔር ብርቱ፣ እግዚአብሔር ኃይለኛ፣ እግዚአብሔር ጠንካራ ማለት ነው። ሕዝቅኤል ካህን ነው። እንደምታውቁት ካህን ነው። የቡዝ ልጅ ይለዋል። የቡዝ ልጅ ነብይ ካህኑ ማን ነው? ካህኑ ሕዝቅኤል ብሎ ይናገራል። ስለዚህ ሰውየው ሕዝቅኤል መጀመሪያ ነብይ ከመሆኑ በፊት፣ መጀመሪያ ወደዚህ ትንቢታዊ ዓለም ከመኖሩ በፊት፣ ከመግባቱ በፊት በአንድ አገልግሎት ውስጥ ቆይቷል። ይሄ ደግሞ ምንድነው? ክህንነት ነው። እስራኤላውያን በባቢሎን ከተሰጡ በኋላ ኢየሱስ ክርስቶስ ከመምጣቱ ከ500 ዓመት በፊት ሕዝቅኤልም በባቢሎን ከተወሰዱ ሰዎች መካከል አንዱ ነው። ሕዝቅኤል ታስታውሱ እንደሆነ እነ ዳንኤል በባቢሎን ነበሩ፣ እነ አስቴር በባቢሎን ውስጥ ነበሩ። ሌሎችም መጽሐፍ ቅዱስ ላይ እነ
ነህምያ እነ እዝራ እነ ኢሳይያስ አብዛኛው ትልልቅ ሥራ የሰሩ መጽሐፍ ቅዱስን የጻፉ ሰዎች በአብዛኛው በባቢሎን ምርኮ ውስጥ ሆነው በጠላት ግዛት ውስጥ ሆነው የጠላትን ግዛት እየገዙ በጨለማ ላይ አሸናፊ የሆኑ አጋንንት በሚመለክበት ምድር ላይ አይ የኔ አምላክ አለ እያሉ አንድ ሰው አሜን ይበል። ስሙኝ፣ ጠላት ምንም ሊበዛ ይችላል። አንድ ኢየሱስ ካንተ ጋር ካለ ትውጣቸዋለህ። እና ሕዝቅኤል በባቢሎን ውስጥ ተቀምጦ ባቢሎን ማለት ወዳጆቼ ሰው ማይስማማባት ሀገር። ባቢሎን ማለት መከፋፈል ማለት ነው። የስሙ ትርጓሜ አለመግባባት፣ አለመስማማት ያለበት ምን ማለት ነው? 100 ምናምን ሀገር አንድ ላይ ይኖራል። 100 ምናምኑ አምላክ አለ እና ሁሉም የራሱ አምላክ ያለበት። እነ ሕዝቅኤል ግን እነዚህ ሁሉ አማልክት እያሉ የኛ አምላክ አለ። ሄሎ ዚግራ በተጋባ ትውልድ መካከል አምላክ አለኝ ብለህ ትነሳለህ። ሕዝቅኤል እንደዛ ነው። በቃ አምላክ አለኝ ብሎ ምዕራፍ 1 ላይ በክህነቱ እያገለገለ ሳለ አንድ እጅ መጥቶ ይነካዋል። ኦራባዳላባያ ህይወቱን ሽፍት ያደረገች አገልግሎቱን ሽፍት ያደረገች የሆነ እጅ ዛሬ የሆነን ሰው ይንካ በጌታ በኢየሱስ ከኖርማል ምዕራፍ የሚያወጣች። አረ አሜን 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 አሜን። ሰው ከሚል ህይወት የሚያወጣች፣ በእሳት የሚሞላች፣ በትንቢት የሚሞላች፣ በተአምራት የሚሞላች ማንን እንደሆነ አላቅም። ዛሬ ግን እጁ መጥቶ ይጫንባል። አንድ እጅ መጥቶ ይጫንባል። እንደ ሌላ ሰው መሆን ትጀምራለህ። ሌላ ትንቢት ይመጣብሃል። ሌላ ኃይል ይመጣብሃል። እጅን ትከሻው ላይ አርግና ዛሬ እጁ ይጫንብሃል በሉት። እና ሕዝቅኤል አገልግሎቱ አብዛኛው እጅ። አንድ ሰው መጣ ቆመኝ፣ አንድ ሰው መጣ ነካኝ። ኦራባዳላባይ ሻባዳላቦሳ አንድ ሰው መጣ ነካኝ፣ የሆነ እጅ መጥቶ ጫነብኝ። አረ በጌታ በኢየሱስ ስም እንደዚህ አይነት መንፈስ ውስጥ ጌታ ያስገባ። ሌሊት የሆነ እንደ ሰው የመሰለ መልአክ መጥቶ ይቀስቅስ፣ ድምፅን እግዚአብሔር ያሰማ። እና ምዕራፍ 1 አንብቡት እናንተ የእግዚአብሔር ሰዎች ቁጭ በሉ። በመነካት ነው አገልግሎት የጀመረው። በምንድን ነው የጀመረው? በመነካት ራእይ በማየት ኦ ሃሌሉያ። ባይዘዌ ትላንትና ያዩ ሰዎች ናቸው ዛሬ ትንቢት እየተናገሩ ያሉት። ትላንትና የተነኩ ሰዎች ናቸው ዛሬ ተአምራት እያደረጉ ያሉት። አሁን አገራችን ላይ ሚዲያ ላይ የወጡ ትልልቅ እግዚአብሔር ሰዎች ትላንትና ለመነካት ረጅም የሄዱ ሰዎች ናቸው። ለመነካት 40 ቀን ጾም ጸሎት፣ አንዳንዱ ጨጓራው በሽተኛ እስኪሆን ድረስ ለመነካት። ሄሎ በኢየሱስ ስም መነካት ወደ ህይወታችሁ ይምጣ። እና ሕዝቅኤል 4 ዋና መጽሐፎች መጽሐፉ ላይ ታያላችሁ። እዛውስ ዲቴል አልገባም። ዛሬ ምዕራፍ 37 ነው ማውራው። ምዕራፍ 37ን ሲጀምር የእግዚአብሔር እጅ ብሎ ነው የሚጀምረው። ሰውየው እጅ የለመደ ሰው ነው። አሜን አሜን። ጠገባችሁ ያለውን ሰው ያዙትና እጁና ልጁ እንዳይጠፋብህ በሉት። በቃ እጁና ልጁ ያስፈልጋል ሁሌ ሻባራዳዳቦ። እና እጅ መጣ፣ በላይ ላይ መጣ። እጁ መጣለና ሸለቆ ውስጥ አወረደኛል። የእግዚአብሔር እጅ በላይ ላይ ነበረ ይልና አጥንቶች በሞሉበት ሸለቆ ውስጥ አኖረኝ ይላል። አሁን እነዚህ አጥንቶችን ሲያብራራ እጅግ ደርቀው ነበር ይላል። ምን ብለው ነበር? ደርቀው ነበር ይልና እንደገና ደግሞ እጅግ በጣም ብዙ ነበሩ ይላል። በጣም ብዙ አጥንቶች ናቸው፣ ደርቀዋል። ሴት ይሁን ወንድ ይሁን አይታወቅም። የአጥንት ትልቅ ትንሽ የለው። አጥንት ነው። አጥንት ነው። ወንድ የለም፣ ሴት የለም። አጥንቶች አሉ፣ ተበታትነዋል፣ ብዙ ናቸው። በእነዚህ አጥንቶች ላይ እግዚአብሔር ለሕዝቅኤል እንዲህ ብሎ ተናገረው። ሕዝቅኤል አቤት፣ እነዚህ አጥንቶች በሕይወት ይኖራሉ ሲለው ሕዝቅኤል እንደዚህ አለ፣ ጌታ እግዚአብሔር ሆይ አንተ። አንዳንድ ጉዳያችን ሲከብደን እንዲህ ነው ማለት ያለብን፣ ጌታ እግዚአብሔር ሆይ አንተ። ሄሎ ሁሉን ነገር እኛ እናውቅም። ሁሉን የሚያውቀው ማን ነው? ሕዝቅኤል እንደዚህ አለ፣ ጌታ እግዚአብሔር ሆይ አንተ ምን ትላለህ? ታውቃለህ። እኔ አላውቅም። እኔ ያለሁበት ሁኔታ ጥሩ አይደለም። እኔ እንደዚህ ነኝ። እኔ አላውቅም፣ ግን አንተ ምን ትላለህ? ታውቃለህ አለው። ከዛ በኋላ እግዚአብሔር መጣና እንደዚህ አለው። አሁን ዋናው መልእክት እዚህ ጋር ነው። ሕዝቅኤል አቤት፣ አሁን አለው በእነዚህ አጥንቶች ላይ ትንቢት ተናገር። ምን ተናገር? ያዙት አጠገባችሁ ያለ ሰው። ዛሬ ምንም ነገር ሊኖርብህ ይችላል በሉት። የሚመጣብህ ትንቢት ቃል በሉት እንደ አጥንት ከደረቀ ነገር ውስጥ ህይወትን ያወጣል፣
ተስፋ ከሌለው ነገር ውስጥ በሉት ተስፋ ይወጣል። አሁን እግዚአብሔር መጣና እነዚህ አጥንቶች ላይ ምን ተናገር? ትንቢት ተናገር። ምን ብዬ ትንቢት ልናገር? እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ። ስሙኝ ባይዘወይ የእግዚአብሔርን ቃል የማይሰማ ፍጥረት የለም። ይሄ ስፒከር ይጮሃል አይደል? የእግዚአብሔርን ቃል ብናወራው ይሰማል። አንድ ጓደኛዬ አንድ ጊዜ አንድ አገልጋይ ሲናገር ሰማውና በረሃ ውስጥ እየነዳን ነው አለ መኪናና በረሃ ውስጥ እየነዳን መኪና እየነዳን ቤንዚል ጨረሳለ። ቤንዚል የለም አለ እና ያንድ እግዚአብሔርን ሰው ታሪክ ነው የሚነግረኝ። ቤንዚል የለም፣ መኪናዋ ቤንዚል አብርታለች፣ ጨርሳለች፣ ባዶ ነው። ዞር አላለ። የእግዚአብሔር ሰው አለኛል። አቤት። ቤንዚል የለም፣ ቤንዚል አልቋል፣ በረሃ ነው፣ ምድረ በዳ ነው፣ ሌቦች ያሉበት ወንበዴዎች ያሉበት ቦታ ላይ ያለ ነው። ምን ልንሆን ነው ሲለኝ አለ ዝም ብለ አልኩት አለ መሪውን እንዲያስክ አልኩት ልሳን ተናገር አለ። ከዛ ሳለ እስከ ከተማ ድረስ ልሳን እንዳታቆም ሁለቱም ሻራባራ ዳላባራ ዳላባ ሼዴሌቦስ። ኧረ ኢየሱስ ጌታ ነው። አንተ የመኪና ጎማ ልሳን ይሰማል። ሄሎ ዛሬ መልእክት አለኝ። የደረቀ ነገራችሁ የእግዚአብሔርን ቃል ይሰማል። የእግዚአብሔር ቃል ሲመጣበት የማይለመልም ነገር የለም። የእግዚአብሔር ቃል ሲመጣበት የሞተ ነገር ይነሳል። ዛሬ ቢዝነሴ ደርቋል፣ ሱቄ ደርቋል፣ አካውንቴ ደርቋል፣ ህይወቴ ደርቋል ለሚል ሰው እግዚአብሔር እንዲህ ብሎ ተናገረኝ። ነገር ከደረቀበት ስፍራ ለምልሞ ይወጣል። መልእክት አለኝ ዛሬ። በማንኛውም አይነት ሁኔታ ነገራችሁ ደርቆ ከእጃችሁ ላይ ለወጣ ሰዎች ትንቢት ልናገር። የሆነ ሰው ያስተነብየኛል፣ ቀኝ እጁን ከፍ ያደርግልኛል። በናዝሬቱ በኢየሱስ ስም ከደረቅ ቦታ እግዚአብሔር ያወጣሃል። ከደረቅ ስፍራ እግዚአብሔር ያወጣሃል። ከደረቅ ስፍራ እግዚአብሔር ያወጣሃል። የደረቀው ነገር ያንተ ጉዳይ አይደለም። ዛሬ የለመለመ ነገር እጅ ላይ ይገባል። በኢየሱስ ስም ይሄ መንፈስ ያገኛል። አምጡልኝ። አሁን እነዚህ አጥንቶች መሞት ብቻ አይደለም። አይዟችሁ እሺ፣ እንዳትደነግጡ። እዚህ ጋር ግታ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር እንዲህ በላቸው አለኝ። መቃብር ውስጥ የገባው ነገራችሁ ይወጣል። ተካታላባሳቶባ ጠላት እንዲህ የቀበረው ነገራችሁ ሕያው ሆኖ ይነሳል። ተቀበረ ያላችሁት ጉዳይ ዛሬ ሕያው ሆኖ ይነሳል። አለቀ ያላችሁት ጉዳይ ዛሬ ሕያው ሆኖ ይነሳል። ለአንድ ሰው ዛሬ ቃል እናገራለሁ በናዝሬቱ በኢየሱስ ክርስቶስ ስም። መሞት ብቻ አይደለም፣ ደረቀ ያላችሁት፣ ተበታተነ ያላችሁት፣ ተስፋ የለውም ያላችሁት፣ ተቀብሯል ያላችሁት ጉዳይ ዛሬ ቀኑ ነው በኢየሱስ ስም ይነሳል። አንዴ ቁጭ በሉ። ኢየሱስ ጌታ ነው። ሃሌሉያ። የዛሬው ቃል መቃብራችሁን ምን አደርጋለሁ? ከመቃብር ውስጥ ደግሞ ምን አደርጋችኋለሁ? የማን ጉዳይ ነው ዛሬ የሚወጣው? በድግምት በመዋር ተቀበረ አበቃ የተባለ ጉዳይ ዛሬ አንድ ብሎ ይካታ። ትንቢት እየመጣብኝ ነው። ባካችሁ ትንቢት። አንተ ጥቁሩ ልጅ እዛ ጋር አዎ፣ እግዚአብሔር ዛሬ ኪዳን ይገባልሃል። መንገድ ላይ የቆመ የጠላት ሥራ ዛሬ ይፈርሳል። አሜን። እሺ ቁጭ በሉ። አሁን አጥንቶች ደርቀዋሉ። ትንቢት ለምኑ? አጥንት ይሰማል? አይሰማም እኮ። ስትናገረው ግን የእግዚአብሔርን ቃል ስትናገር ምን ያደርጋል? እማይሰማ አጥንት ፈጽሞ ሊሰማማ አይችል። እግዚአብሔር ሲያወራ ነግሬያቸዋለሁ። ይሄ ስፒከር ይሰማል፣ ወንበር ይሰማል፣ መኪና ይሰማል። ሻዳጋ ባዳላቦስ አይታችኋል። እዚህ ቸርች እኮ ቴሌቪዥን ይሰማል። ምስክርነት ሰምታችኋል። ጂፓስ ይሰማል። አረ ኢየሱስ ጌታ ነው። የተበላሸ ስልክ ይሰማል። የማይሰማ የለም። እግዚአብሔር ብቻ ይናገር። ለአጥንቶቹ ተናገራ። ምን ልበላቸው አለ? እናንተ አጥንቶች አቤት የእግዚአብሔርን ቃል ስሙ።
ቀጥሎስ እናንተ አጥንቶች አቤት በሕይወት ትኖራላችሁ ሲል ወዲያውኑ መጽሐፍ ቅዱስ እንደዚህ ይላል፣ ታላቅ የሆነ ድምፅ ሆነ ይላል። ስሙኝ፣ ለካ ይሰማል። አልሰማም ያለው ጂኒ ዘግቶት ነው። ልክ ድምፅ ማን ነው? የእግዚአብሔር ቃል ሲናገር አንደኛ የሆነው ነገር ድምፅ ነው። ድምፅ በሌለበት ውስጥ ድምፅ መጣ። ሬሳ ቦታ ብትሄዱ ምንም አይነት ድምፅ የለም። ሬሳውን ብታናግሩ አቶ ከሌ ከሌ በዚህ ዓመተ ምህረት ሞቱ ምናምን የተባሉት አቶ ከሌ ብትል አያወራህም፣ ድምፅ የለውም። የእግዚአብሔር ቃል ሲመጣ ግን ድምፅ ከሌለበት ነገር ውስጥ ድምፅ ይወጣል። አቤት ሊል ማይችል ነገር አቤት ይልሃል። የት ነህ ስትለው አለው ወየ ይልሃል። ለምን ከተባለ የእግዚአብሔር ቃል መነገር በማይችልበት ቦታ ላይ ስትናገር ሕያው ሆኖ መስራት ይጀምራል። ሸለቆ ሁሉ ያን ቀን ጩኸት መጣ። ሸለቆስ ከሽከሽከሽከሽ አጥንት ከአጥንት ጋር ቀጭቀጭቀጭ ከሽከሽከሽ ሻባራዳላቦስ ምን ልትሆኑ ሰው ልንሆን ነው? ኦ ራዲያ ልንነሳ ነው። አጠገባችሁ ያለው ሰው ነቅንቃችሁ እንደዚህ ያዙትና ዛሬ ድምፅ ትሰማለህ በሉት። ለነገር ድምፅ ትሰማለህ በሉት። ሃሌሉያ! ታላቅ የሆነ ድምፅ ማን ነው? ሕዝቅኤል ራሱ ጆሮውን ከበደው መሰለኝ የሚሰማው ድምፅ ከሽከሽከሽከሽ። ያ ጸጥታ የተሞላበት የመቃብር ቦታ በድምፅ ተሞላ። ቀኝ እጃችሁ ከፍ አድርጉልኝ በጌታ በኢየሱስ ስም። አልሰማውም ካላችሁበት ቦታ እግዚአብሔር መልካም ድምፅ ያሰማችኋል። ድምፅ መጣ። ሃሌሉያ! ድምፅ በሌለበት ውስጥ ድምፅ መጣ። ሁለተኛ ቁጭ በሉ፣ ጌታ ይባርካችሁ። ሁለተኛ ከድምፅ በኋላ መጽሐፍ ቅዱስ እንደዚህ ይላል፣ ተገጣጠመ ይላል፣ ተሰካካ ይላል። ምን ማለት ነው? እንግዲህ አጥንት ከአጥንት ተበታትኗል። የዓለሚቱ ሬሳና ይቅርታ ዓለሚቱ የለሽማ እዚህ እሺ፣ የሻሺቱ ሬሳና የአቶ እከሌ ሬሳ አንድ ቦታ ተቀብሯል። ግን ልክ ሬሳ ሁሉ ተሰብስቦ ሸለቆ ሲገባ እግር እዛ፣ ጭንቅላት እዛ፣ እጅ እዛ፣ ብትንትን ያለ አጥንት የራሱ መፈለግ ጀመረ። እግር ከዛ ይመጣሉ ፍያለ። ሄሎ፣ የእግዚአብሔር ድምፅ ዛሬ ነገራችሁን ያንቀሳቅሳል። እኔ ለሆነ ሰው ዛሬ መልእክት እየተናገርኩ ነው ያለው። አይንቀሳቀስም የተባለው ነገር ዛሬ ይንቀሳቀሳል። እኔ መልእክት እናገራለሁ። ዛሬ እንቅስቃሴ ይሆናል። ዛሬ መገጣጠም ይሆናል። ዛሬ መያያዝ ይሆናል። ዛሬ መሰካካት ይሆናል። እጃችሁን እንደዚህ አድርጉና ነገሬ ይገጣጠማል በሉስ። ስራቸው የተበታተነ፣ አገልግሎታቸው የተበታተነ፣ ራእያቸው የተበታተነ፣ ይሄ ቀን የመገጣጠም ቀን ነው። ይሄ ቀን የመያያዝ ቀን ነው። ትዳራቸው የተበታተነ፣ ልጆቻቸው ፋሚሊ የተበታተነባቸው እስቲ አንዴ ይሰበሰባል በሉስ። እና አስቡት በጌታ እግር ያለው ዛጋ ነው፣ እጅ ያለው ዛጋ ነው፣ ጭንቅላት ያለው እዚህ ጋር። ልክ የእግዚአብሔር ቃል ሲናገር ሁሉም የራሱን ፈለገ። አሜን አሜን አሜን። እጅ ጣት ራሱ የቀረች አጥንት አለች። የእጅ ጣት አጥንት እሷ ራሱ ሮጣ መጣች። ሄዳ አንዱ ቦታ ላይ ስክት፣ እግር ስክት፣ ጭንቅላት መጥቶ ስክት። እረ ኢየሱስ ጌታ ነው። አሁን ከዚህ በኋላ የመበታተን ዘመን ያበቃል። ያዙልኝ አጠገባችሁ ያለው ሰው እስከ ዛሬ የተበታተነው ነገር በሉት፣ በትንቢት ቃል በሉት፣ ይሰበሰባል። እግዚአብሔር እንዲህ ይልሃል በሉት፣ ነገር በሉት አንድ በአንድ ይሰበሰባል፣ ይገጣጠማል፣ ፎርም ይይዛል፣ ቅርጽ ይይዛል፣ ይቆማል። የማን ነው ይሄ ቃል? የማን ነው? የማን ነው? የማን ነው? የማን ነው? በጌታ በኢየሱስ ስም የመበታተን ዘመን አበቃ። አሜን። ከዛ ሕዝቅኤል እያየው ነው አለ። እያየው ግጥምጥም አለ። ባይዘው ይስቡኝ። አሁን ጠላትም ወዳጅም እያየ ውይ ነገሩ ተሳካለት እንዴ! እኛ እኮ ለውድቀት ነበር የረገምናት፣ ውድቀቱ በረከት ሆነላት። ያየው ጅማት ወጣበታል አጥንቱ ላይ። አዎ ቀጥሎ እያየው አለ። አሁን እግዚአብሔር እንዲህ ብለ ተናገር። ምን ብዬ ልናገር? ስጋ ይውጣበታል። ሄሎ፣ ስጋ የሚያሳየው ልምላሜ ነው። ሃሌሉያ። ስጋ የሚያሳየው መፋፋትን ነው፣ መለምለምን ነው። ያዙትና አጠገባችሁ ያለው ሰው አሁን በሉት፣ ከድርቀት ወደ ልምላሜ፣ ከመበታተን ወደ መሰባሰብ፣ ከማጣት ወደ ማግኘት መንፈስ ቅዱስ ያሻግርሃል። አንዴ ቁጭ በሉሽ። ጌታ ይባርካችሁ። እናንተ እኮ እሳት አለ ጉባኤው ላይ። ስጋ ወጣባቸው፣ መለምለም ጀመሩ። እና ስጋ እንኳን ስጋ አይደለም መገጣጠሙ ተአምር ነው።
መያያዙ ተአምር ነው። አሁን ደግሞ ሌላ ስቃ ምንድነው ስቃው ካላችሁ እኔ እንዲህ ብዬ ትንቢት እንደ እግዚአብሔር ነብይ ከተቀበላችሁ ይሄ ወር የሚጀምራችሁ የልምላሜ መንፈስ አለ። አረ የሆነ ሰው ዝም ብሎ ይለመልማል። ወይኔ አንድ ሰው እቅፍ አርጉትና በዚህ ወር ትለመልማለ። እንኳን ደስ አለ። በዚህ ወር ትለመልማለ። እቅፍ አርጉ። ሁለት ሰው እቅፍ አርጉ። ሶስት ሰው እቅፍ አርጉ። በዚህ ወር ትለመልማለ። እንኳን ደስ አለ። የልምላሜ ወር ነው። የደረቀው ነገር ይለመልማል። የደረቀው ነገር ይለመልማል። በቃ መልእክት አለኝ። ከዚህ በኋላ ስራችሁ ይለመልማል። ቤታችሁ ይለመልማል። አገልግሎታችሁ ይለመልማል። አካውንታችሁ ይለመልማል። በገንዘብ ትለመልማላችሁ። በጸሎት ትለመልማላችሁ። ዝም ብላችሁ ከዚህ በኋላ እንደዚህ ትላላችሁ። ነፍሴ ለምን የደረቀ አጥንቴ ዓለም ልሞልኛል፣ ጽዋዬንም ደግሞ ጌታ ሞልቶልኛል። በሞት ጥላ ብሄድ የቱ ያስፈራኛል? ልዑል እረኛዬ። ከዛ እግዚአብሔር እንደዚህ አለ። አሁን አለ ለእስራኤል ቤት እንዲህ ብለህ ተናገር። በባቢሎን ላለ፣ በምርኮ ላለ፣ በመከራው ስላለ ሕዝብ እንዲህ ብለህ ተናገር። ምን ብዬ ልናገር? ይሄንን መቃብራችሁን እከፍተዋለሁ። ተይዛችሁ የከረማችሁትን፣ ተቆልፎባችሁ የከረማችሁትን ምን ዛር ቤት ሲገባ እንደዚህ ያሉት። ቢታንያ ከኢየሩሳሌም የተወሰነ ርቀት ነበራት። ኢየሱስ 4 ቀን ቆየ። በመንገድ ላይ ኢየሱስ ቆየ። ከዛ ላኩበት ደብዳቤ። ጌታ ሆይ የምትወደው አልዓዛር ምን ብሏል? ሞቷል አይደለም። መጀመሪያ ምን ብሏል? ታሟል። ስለዚህ ምን በልለት? ፈጥነህ ድረስለትና አገኘው ሲል ኢየሱስም ሰምቶ ቆየ ይላል። ለምንድነው የቆየው? ተአምራቱን ሊገልጥልበት ፈልጎ። ከዛ በኋላ 4 ቀን ሆነው። ልክ በአራተኛው ቀን ኢየሱስ መጣ። ኢየሱስ ሲመጣ ማርታ ወጣች። ዮሐንስ ወንጌል ምዕራፍ 11 ላይ ማርታ ወጣችና ጌታ ሆይ አለች፣ አንተ በዚህ ብትሆን ኖሮ ወንድሜ አይሞትም ነበር፣ ሕያው ይሆን ነበር፣ ይነሳ ነበር ስትለው ኢየሱስ እንደዚህ አላት፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ትንሣኤና ሕይወት እኔ ነኝ። አረ ኢየሱስ ጌታ ነው። ዛሬ ይሄ የትንሣኤ መንፈስ ይገባል ወደ ቤታችሁ። ትንሣኤና ሕይወት እኔ ነኝ። የሚያምንብኝ ቢሞት ምን ያደርጋል? ይነሳል። ወሰዱት ኢየሱስን። ማርታና ማርያም ሆነው ሀገር ተሰብስቦ ኢየሱስ መቃብሩ ላይ ቆመ። አልዓዛር በመቃብር ውስጥ ተቀብሮ በድንጋይ ተገጥሞበት በውስጥ ተኝቷል። እንደተጠቀለለን ያለው አልዓዛር በመቃብር ውስጥ ነው ያለው። ኢየሱስ መጣ። ሻዳጋባ ያዙት። አጠገባችሁ ያለው ሰው አንድ ያዙት፣ ያዙት። ይሄ መቃብር ይከፈታል በሉት። አይኑን ይውትና ይሄ መቃብር ይከፈታል በሉት። ዛሬ የትንሣኤ ቀን ነው በሉት። ነገር ከተቀበረበት ቦታ ይወጣል በሉት። እግዚአብሔር እንዲህ ይልሃል በሉት። መቃብር ይከፈታል። አሜን፣ አሜን፣ አሜን። ከዛ ኢየሱስ እንደዚህ አለ፣ ይህንን ድንጋይ አንሱት። ሄሎ፣ መቃብር ላይ አልዓዛር ገብቷል፣ ተደፍኖበታል፣ በድንጋይ ተገጥሞበታል። ይሄንን ድንጋይ ምን አድርጉት? አንተ ነቃ ብለህ አሜን በል እባክህ። ነቃ ብለህ አሜን በል በኢየሱስ። ይሄን ድንጋይ ምን አድርጉት? አንሱት አለና ኢየሱስ ቆመ። እንደዚህ አለ፣ አልዓዛር ሆይ ና ውጣ። ዛሬ የአንድን ሰው ጉዳይ እኮ ልጠራው መጥቻለሁ። ከተቀበረበት ስፍራ እግዚአብሔር አምላክ ልኮኛል። ይወጣል። እግዚአብሔር ዛሬ ነገራችሁን በስም ጠርቶ ያወጣዋል። በስሙ ጠርቶ ያወጣዋል። አልዓዛር ሆይ ና ውጣ። ዛሬ ያንቺን ስም አስገቢ፣ ያንተን ስም አስገባ፣ የቤትን ጉዳይ አስገባ፣ አገልግሎትን አስገባ፣ ቢዝነስን አስገባ፣ የተቀበረውን ነገርን ያ በኢየሱስ ስም ዛሬ ና ና። ሻባሃዳ ለሞያ ሸለበለቤስ ኤረበለቤስ ዛሬ ያንተ ነገር ይወጣል። ነገርን የቀበረ መንፈስ ዛሬ ይለቃል በኢየሱስ ኤረበለቤስ። የሆነ ሰው ዛሬ ከታሰረበት ከተያዘበት፣ አረ ኢየሱስ ጌታ ነው። ቆይ ቆይ፣ አልዓዛር ሆይ ና ውጣ። ተራው የማን ነው? ይህን ቃል የሚያምን ሰው አለ? ተረት አይደለም ይሄ ቃል እውነት ነው። እኛ ቤት ይሰራል፣ እኛ ህይወቱ ብሎ የሚያምን ሰው አለ? ዛሬ ሞቷል ብለሽ የቀበርሽው ነገር ምንድን ነው?
ሞቷል ብለህ የቀበርከው ነገር ምንድነው? መቃብር ውስጥ ገባ፣ ተስፋ የለውም፣ ይሄ ነገር አብቅቷል ያልከው ጉዳይ እግዚአብሔር እንዲለኛል ተጠርቶ ይወጣል። አንድ ሰው ዘሎ አሜን ይላል ወይ? ያንተ ጉዳይ ተጠርቶ ይወጣል። የኔ ነው የሚል ዘሎ አሜን ይበል። ይሄ ቀን የምልክት ቀን ይሆናል። ስሙኝ፣ ሞቷል ያለው ጠላት ነው። ኢየሱስ አልዓዛር ጋር ሲመጣ አልዓዛር ሕያው ነው። ሰው ሁሉ ሬሳ ሬሳ ነው የሚለው፣ ኢየሱስ በስም ነው የጠራው። አልዓዛር ና። መጽሐፍ እንደዚህ ይላል፣ አልዓዛርም ይላል እንደ ተገነዘ እየዘለለ። አሁን የአፌ ላይ ትንቢት በኢየሱስም ይስራባችሁ። ከተደበቀበት ስፍራ ያንተ ነገር ይወጣል። ከተደበቀበት ስፍራ ያንቺ ነገር ይወጣል። መዝገብሽ ይወጣል። አሜን። አገልግሎት ይወጣል። መጽሐፍ እንዲህ ይላል፣ ሃሌሉያ፣ አልዓዛር እንደተገነዘ ወጣ ይላል። ከዛ ኢየሱስ እንዲህ አለ፣ ያሰራችሁት እናንተ አይደላችሁ? እናንተው ምን አርጉት? ፍቱት። ለምን? እስከ ዛሬ ታስሯል፣ በሁኔታ ውስጥ ተይዟል። አሁን ግን የመፈታቱ ጊዜ ነው። መቃብሩ ተከፍቷል፣ አይታሰርም። የነበረበት ጨለማ ተነስቷል፣ አይያዝም። አሁን መንፈስ ቅዱስ እንዲህ ይለኛል፣ ስራ እንዳይሰሩ የተያዙ፣ እንዳያገቡ የተያዙ፣ ልጅ እንዳይኖራቸው የተያዙ፣ በተለያየ መቃብር ውስጥ የገቡ ወንዶችና ሴቶች ዛሬ በሚመጣው ቃል ይወጣሉ። እዛ መጨረሻ ላይ ብዙ ሰው ብሬክ ስሩ አድርጎ ሲወጣ ያለው ይሄ ቀን የመውጣት ቀን ስለሆነ እግዚአብሔር አምላክ እንደተናገረው በጌታ በኢየሱስ ስም ይሄንን ሳጥን ታውቆላችሁ። ይሄ ሳጥን ምሳሌው ዛሬ የእናንተን ጉዳይ የያዘ የእናንተን ነገር የያዘ ዛሬ በኢየሱስ ስም ይለቃል።